የምትል ሴት ልጅ ምትጥር ለስራ በቃ በሆነ ባልሆነ በቃ ተጋፍጣ ነገሮችን ለማሳለፍ የምትሞክር ሴት ልጅ ህይወቷ የተቃና አይደለም። ፈጣሪ ብቻ ነው የልባችሁን የሚያቀላችሁ። እንደዛ ስትሆኑ ሁላችሁ ዴንታ ቢስኮናችሁ ለእናንተ ሰው ይወጣላችኋል። በማቋረጥ አሁን በጣም ያናደኛል። ምክንያቱም ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምንቆያችሁ እንደምናላችሁልኝ እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንግዲህ ያው ቤተሰብ ሁኑ ላለሁኝ። በእርግጥ ያው ጠፍቻለሁኝ። የጠፋሁበትን ምክንያት እነግራችኋለሁኝ። ግን በተረፈ ሰሞኑ በጣም ኃይለኛ ድብርት ውስጥ ነበርኩኝ ማለት ነውና ያው ካመመኝም በኋላ አንዳንድ ነገሮች በቃ ዝም ብሎ አንዳንዴ የሆነ ነገር ሲደራረብባችሁ ተመልሶ በቃ እዛው ላይ በቃ አንዱን ሳታልፉት አንዱን እላችሁ ላይ ይመጣልና ብቻ በጣም ለኔ በጣም ከባድ ጊዜ ነበር። አብዛኛውን ጊዜ ራሱ ቪዲዮ ለመስራትም አልቻልኩም። ምክንያቱም መጀመሪያ ራሴ መረጋጋት ስለነበረብኝ እንዲሁም ደግሞ በቃ ሐሳቦች በሙሉ በቃ ቪዲዮ ራሱ ለማድረግልና በቃ ሙትት ይላል ማለት ነው። ይሄ ምንድነው ሞራሌ ራሱ ይሞታል። ለምን እንደሆነ አላውቅም። ብቻ እግዚአብሔር ይመስገን። በነገራችን ላይ ሁሉም ነገር ያልፋል። የእግዚአብሔር ቃል ብቻ ነው በዚህ ምድር ላይ የማያልፈው ማለት ነውና ሁሉም ነገር ያልፋል። ሀዘኑንም፣ ደስታውንም፣ ችግሩንም እያንዳንዱ ነገሮች ማለት ነው ማርያም ያልፋልና ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። እኔ በየትኛው መንገድ ሲከፋኝም ደስም ሲለኝን ፈጣሪ ማማረር አልፈልግም። ብቻ ተመስገን ብዬ ማለፍ ነው የምፈልገው ማለት ነውና ብዙዎቻችሁ እንግዲህ ያው ታውቃላችሁ ማለት ነውና ከየትኛው ጀምሬ ከየትኛው ልተውላችሁ? የምር በቃ የሆነ በጣም ከፍቶኝ ነበር። እግዚአብሔርን በጣም ነው የከፋኝ የነበረው። በቃ በጣም ያስጠላ ነበር። የነበርኩበት ሙድ ጥሩ አልነበረም። ብቻ ለሁሉም ነገር እግዚአብሔር ይመስገን አልፏል። እና አንዳንድ ጊዜ ምን አለ መሰላችሁ ውስጣችሁ ደስተኛ ስትሆኑ ራሳችሁን ትጠብቃላችሁ፣ ለራሳችሁ ጊዜ ትሰጣላችሁ፣ ለምትሰሩት ነገር ደግሞ ትኩረት ትሰጣላችሁ። በጣም በቃ ለራሳችሁ በተለይ ጊዜ ትሰጣላችሁና በቃ ፊታችሁ ራሱ ይናገራል። እናንተ ባትናገሩም ደስተኛ እንደሆናችሁ ፊታችሁ ራሱ ይናገራልና ዛሬ የምነግራችሁ እንግዲህ አንዱ ትምህርቴን አቋርጫለሁኝ። ምክንያቱም ያው እኔ እማራለሁ ብዬ ነበረ ደፍተርና እስክሪፕቶ ገዝቼ እያንዳንዱ ነገር እንትን ያልኩት የነበረው። ከዛ በኋላ ደግሞ ያው ከስራው ጋር ምንም አልሄድልሽ አለኝ ማለት ነው እግዚአብሔርን። አንደኛ ከትምህርት ቤት ጠዋት ተነስቼ ትምህርት ቤት ሄዳለሁ። እስከሚሄድ ድረስ ሱቅ ከፍታለሁ 12 ሰዓት ተነስቼ። ከዛ እስከ 1 ሰዓት ተኩል እሰራለሁ። ከዛ ልብሴን ለባብሼ እንደገና ደግሞ ትምህርት ቤት ሄዳለሁ። ከዛ 6 ሰዓት ተኩል ቢያንስ 7 ሰዓት ቤት እንመጣለን። ከዛ እንደገና ደግሞ 8 ሰዓት ተኩል 9 ሰዓት ደግሞ ሜካፕ ይባልና ይጠራል እንሄዳለን። እንደገና ተመልሼ እመጣለሁኝ። በቃ ወደ 10 ሰዓት ወይ 10 ሰዓት ተኩል አካባቢ እመጣለሁ። እስከ ቤት ምድርስ 11 ሰዓት ይሆናል። እዚህ መጥቼ ሱቅ ላይ ምንም ነገር ሳልሰራ ደግሞ በቃ ሰዓቱ ይደርሳል። እንደገና መጥቼ ደግሞ ልብስ ማጠብ ካለብኝ አጥባለሁ። በአንድ በኩል ደግሞ እራት እሰራለሁ። እንጀራ መጋገር ካለብኝ ጋገር በቃ እዛ ስል የቤት ስራውም ሳልሰራ ደግሞ ተመልሼ ነገ ይነጋል። ልክ የለመድኩትን እንትን አካሂዳለሁ። አንዳንዴ ደግሞ በመሃል ላይ ይቀራለሁ ማለት አንዳንድ ቀን ይቀራለሁ። ስቀር ደግሞ ምን ይመጣል መሰላችሁ? ለምሳሌ ዛሬ ስትቀሩ 6ቱም ትምህርት በሙሉ ያልፋችኋል ማለት ነው። ያን 6ቱን ትምህርት ደግሞ ድጋሚ ያን ቦታ አስቀምጣችሁ ነው በነጋታው ሄዳችሁ የምትማሩትን ነገር ምጽፉት። እንደገና በሌላ ቀን ደግሞ ትቀራላችሁ። በቃ የትኛው ጽፌ በየትኛው ሰዓቴ ልጻፍ በየትኛው ሰበቀ ሙሉ ጊዜ በሙሉ በቃ ቢዚ ሆኜ ነው ቪዲዮ ለመስራት እመጣለሁ። እዚህ እዛ ለቅሶ ይኖራል። በቃ ለቅሶ ይኖራል። የሆነ የታመመ ሰው ይኖራል። እዛ ትሄዳላችሁ። ምንም ጊዜ አይኖራችሁ ማለት ነውና እኔ ጊዜን እያንዳንዱ ጊዜን በእንትን የሆነ ስራ ላይ በማሳለፍ ደስተኛ ነኝ። ግን አሁን ለምሳሌ እኔ ዕቁብ ነበረብኝ። ያችን ዕቁብ ደግሞ ማሟላት አልቻልኩም ማለት ነውና ራሴም ዞር ብዬ ሳየው በቃ እባክናለሁ። ለሌት ተኝቼ ራሱ እንዴት እንደነጋ ሳላውቀው በቃ ከራሴ ጋር አይደለሁም። በቃ ይሄ አእምሮዬ ውስጥ ትልቅ ብዥታ ፈጥሮብኛል በራሴ ማለት ነው። ከዛ እንደዚህ ከሚሆን ለምን በቃ አልተውም ብዬ አቋረጥኩት ማለት ነውና እግዚአብሔር ይመስገን አሁን ቋሚ ሆኜ እየሰራሁ ነው። እግዚአብሔር ይመስገን ያው የሆነ ለቅሶ ከሌለ እንደገና ደግሞ የሆነ
የታመመ ሰው ወይ የሆነ ነገር ከሌለ በስተቀር ሱቅ አልዘጋም። ካመመኝ የሆነ ነገር ካለ ነው የምዘጋው እንግዳ ከመጣብኝ እንጂ አልዘጋም ማለት በቋሚነት እሰራለሁ። ግን እግዚአብሔር ይመስገን ያም ሆኖ ደግሞ እንደገና እሱን አለፍ በቃ እንግዲህ አንደኛውንም ይሄ ሱቅ ላይ እሰራለሁ ምናምን ብዬ ውስጤን አሳምኜ እዚህ ጋር ደግሞ ስመጣ በቃ ሌላ ፈተና ደግሞ ይመጣል። ሌላ በቃ እናንተ በፍጹም የማታስቡት ፈተናዎች ይመጣሉ። ከውጭ ይመጣል፣ ከቤት አለ፣ በቃ ከብዙ መንገድ ነው እንትኖች የሚመጣው። ያም ገጠር ያለ ሰው ለምን አልታዩህም ይላል። ወይ ታሞ ሄዳችሁ አልጠይቃችሁ ለምን አልተጠየቅኩም ነገር ይነዛነዛል። የሆነ ነገር ላይ ደግሞ እናንተ ግዴታ እኔው ቋሚ እቁብ ካለኝ መዝጋት አልችልም። ራሱ ላይ መስራት ነው የምፈልገው። አንደኛ እኔ ራሱ ሱቄን ራሱ እንዳያድግ የሚያደርገው ነገር እያንዳንዱ ምስር ወስደው ከቤት ነው፣ ከዚህ ከሱቅ ነው። ቡናም ወስደው ገበያ አስቤዛ የሚያስፈልገኝ ወስደው ከራሱ ነው። በቃ እያንዳንዱ ነገር ማለት ነው። ሱካር እያንዳንዱ ነገር ገጠሩ እንኳን ማለት ነው ትራንስፖርት ያለበት ቦታ ገጠር ሲሄዱ እንኳን እያለ ሲሆን ማለት ከትርፌ ሳይሆን ኳና እያነሳው የኩኝ ማለት ነው። ከዛ በቃ እንዴት ተበድሬ እዚህ ውስጥ ገብቼ እንደገና ደግሞ አሁንም ሌላ ችግር ራሴ ላይ ላመጣ ነው ወይ ቢያንስ እንዴት ሰርቼ እንትን አልልም ብዬ እያሰብኩ እያለ እንደገና ደግሞ ይመጣላቸዋል ማብራት 3600 ብር እንደገና ደግሞ የማብራት መጣብኝ ማለት ነው። እንግዲህ ሳስገባ አይታችኋል ማብራት ማለት ነውና የሱ ደግሞ እንዴት እንደሆነ አላቅም 3600 ብር መጣብኝ። እግዚአብሔርን ትናንትና አልቅሽ በቃ እግዚአብሔር እንዴት ነው መፈተነኝ ፈጣሪ ወይ በቃ በዚህ የሆነ ነገር አሟለው ስል የሆነ ቦታ ላይ ክፍተት በሆነ ነገር እንትን አላለው ስል በቃ ታውቃላችሁ ማንንም አይረዳችሁ እና ብቻ እግዚአብሔር ይመስገን እኔ ምንም አይደለም አላለቅስም። በቃ እኔ ምን አለ መሰላችሁ እኔ አሁን እየሰራሁ ስለሆነ ምንም አይደለም። ግን የሆነ እየሰራችሁ ደግሞ ለውጥ በህይወታችሁ ላይ የሆነ ወይ ተበድራችሁት ብር ካለ መመለስ የሆነ በቃ አቋም በቃ የሆነ ነገር ማድረግ ያለባችሁ ግን በቃ ማንንም በማያመሰግናችሁ መንገድ ወይም ደግሞ በቃ ይሄ ነገር እኮ እንዲያደርጋለች ወይም ደግሞ ይሄ ለዚህ እኮ እንዲህ እኮ እየጣረች ነው በቃ የሆነ ድጋፍ መሰጠት ባለባችሁ መንገድ በሌላ መንገድ ትታያላችሁ ማለት ነውና አንዳንዴ ሴት ልጅ ማለት ነውና እኔ ቤቴ ማለት በማለት ያውን አዝናለሁ፣ ደስተኛ አይደለሁም። ለምን ሴት ልጅ ስትሆኑ በተለይ ማለት ነውና ሴት ልጅ በተለይ ደግሞ ቤቴ እያለች ከሆነ ብዙ ሰው አይረዳም። በአሁን ሰዓት ደግሞ ለውሸታምና ዝም ብሎ ራሱን ብቻ ፕሮቶኮልን ጠብቆ ለሚኖር ሰው ነው የሆነው። እውነት እስኪ ለልፋተኛ ሰው ለየትኛውም በኩል እስኪ በራሳችሁም ቤት እዩ፣ በራሳችሁም እዩ፣ በእህቶቻችሁ እዩ፣ በወንድሞቻችሁ እዩ ቤቴን የሚል ወንድ ልጅ በቃ ለሱ ያልሆነ ዘመን ነው። ቤቴ የምትል ሴት ልጅ የምትጥር ለስራ በቃ ባልሆነ በቃ ተጋፍጣ ነገሮችን ለማሳለፍ የምትሞክር ሴት ልጅ ህይወቷ የተቃና አይደለም። በማንም እንትን አትልም ማለት ፈጣሪ ብቻ ነው የልባችሁን የሚያቀላችሁ። እንደዛ ስትሆኑ ሁላችሁ ዴንታ ቢስ ከሆናችሁ ለእናንተ ሰው ይወጣላችኋል። ውሸት የምታወሩ ከሆነ ደግሞ እናንተ ነው ከሌሎች የበለጠ ለእናንተ ቦታ ይሰጣል። እና በቃ በአጠቃላይ በጣም ነው የደበረኝ የነበረው ልላችሁ ፈልጌ ነው። ትምህርቴን በማቋረጥ አሁን በጣም ያናደኛል። ምክንያቱም አላማዬ ሌላ ነበረ። ቢያንስ ትምህርቴን አቋርጬ ይሁን የተሻለ ነገር ላይ ነው መሆን ነበር። ግን እግዚአብሔር የፈቀደውን የወደደውን ነው የሚያደርገው። እኔ አቅሜ በሙሉ እጥራለሁኝ። ግን አንዳንዴ በመሃል ላይ እንደዚህ በቃ አንዱን ሳታልፉት አንዱን ፈተና ሳታልፉት አንዱን በቃ እኔ ነገር ሲመጣ በጣም ውስጣችሁ ይጎዳችኋል። ስደት እንድትሄዱ እድል ይሰጣችኋል ወይ ያልኩሽን አስቢበት በደንብ። ታክሲን እንደው ትናንት ጨርሻለሁ ብዬ ነበር ያሰብኩት። የሆነ ትዝታው ስትገቡ ሳታስቡ እንትን ትሆናላችሁ።
ኢሞሽናል ትሆናላችሁና ብቻ እግዚአብሔር ይመስገን ስለሁሉም ነገር ተመስገን ነው። የሰው ልጅ በህይወቱ ከኖረ ትልቅ ነገር ነው። እውነትን እየተጋፈጣችሁ ግን ሰዎችን ደግሞ የውሸት መንገድ ከፈለጉ ምን ታረጋላችሁ? ለነሱ ቦታውን መስጠት ነው። ወይም ደግሞ በቃ ይሄ ምድር ላይ የፈለገው ነገር ቢሆን ምድር ላይ ልፋታችሁን ባይታይም የሰማይ አምላክ ለማንም የማይፈርድ እህቴ ወንድሜ ነው፣ ይሄ ልጄ ነው፣ ይሄ ደግሞ ልጄ ናት የሚል ወይም የምትል በሌለበት ፈጣሪ ሰማይና ምድር የዘረጋ ፈጣሪ እሱ ፍርዱን ይሰጣልና ለሁሉም ብቻ በሱ መታመን ነው። በሱ መታመን ነው። በሱ ተስፋ ለመቁረጥ ነው። እሱ ሁሉም ነገር ያስተካክላል። እሱ ሁሉም ነገር ማድረግ ይችላል። ጸንተን ባለንበት ነገር ላይ ደግሞ ጸንተን መቆም ነው። እሱ ፈጣሪ እንግዲህ መጨረሻችን እስከሚያሳምርልን ወይም ደግሞ እሱ ወደሱ እስከምንሄድ ድረስ መታገል አለብንን መሆን ያለብንን በቻልነው መልኩ በሙሉ መሆን ነው እና ያው እኔ አንዱም ይሄ ነው። ሁለተኛ ነገር ደግሞ ዩቲዩብ የራሱ ባለፈ እንትን ልኮብኝ ነበረ ማለት ነው። ስትራክ ልክብሻለሁ ብሎ ኮፒራይት ኮፒ ነበረ። ግን ቪዲዮ ደግሞ የራሴ ቪዲዮ ነው፣ እንዴት እንደሆነ ባላቅም ማለት ነው። ከዛ በኋላ ልክ እንትኔ ሻዶ ውስጥ ገባ። ጥሩ እየታየ ነበረ። ስለ ቢዝነስ ሐሳቦችን እያመጣው ለእናንተ እያቀረብኩ ነበረ። ጥሩ ነበር፣ እግዚአብሔር ይመስገን። ከሌላ ጊዜ እንደው እሱ ይሻል ነበርና ከዛ በኋላ ልክ እንዳይታይ ሻዶ አደረገብኝ። እዛ የተወሰኑ ሰዎች ጥቂት ሰዎች ናቸው የሚያዩት፣ ብዙዎቹ ደግሞ እንዳያዩት አድርጎታል። ከዛ በኋላ ቪዲዮን ገባውና ሳልወድ በግዴ ድሌት አድርጌዋለሁ። አረብ ሀገር እያለሁ ነበር የጫንኩት ቪዲዮ ማለት ነውና ከዛ ጊዜ በኋላ ደግሞ በቃ ካለው ነገር ላይ ራሱ እየቀነሰብኝ ነው ማለት ነው። በቃ የሆነ ተስፋ ያስቆርጣችሁ ነገሮች ይመጣሉ፣ አላቅም ብቻ እና በምትችሉት መንገድ በሙሉ አግዙኝ። ሼር በማድረግ በተለይ ትላልቅ ዩቲዩበሮች ከሆናችሁ ሼር አድርጉልኝ። እንዲሁም ደግሞ ሌሎቻችሁ ወንድሞቼ ኮመንት በማድረግም እንዲሁም ደግሞ ላይክ በማድረግ ለጓደኞቻችሁ ሼር በማድረግ ቪዲዮ እንዲታይ ደግሞ እናንተ አግዙኝ። እንግዲህ በተረፈ አመሰግናለሁ። ሪከርድ አበዛውባችሁ፣ በጣም ይቅርታ። ማለት ማውራት ያለብኝን ሳላወራ ወደ ሌላ በቃ የሆነ በእንትን ውስጥ ገብቼ ማውራት የሌለብኝ ነገሮች ሁሉ አውርቻለሁና ይቅርታ ቪዲዮውን ስላስረዘምኩባችሁ። አንዳንዴ ያው የሚገጥመን ደካማ ጎናችንና እንትናችንን ሚዲያ ላይ ስንመጣውን አብዛኛው ጊዜ የሆነ ጥሩ ነገር ነው የሚታየው፣ ያለውን ድክመታችን ወይም ደግሞ የደረሰብንን ነገር አብዛኞቹ ላይ አይሰራም። ይሄ ማለት ነው ለምን እንደሆነ ባላቅም ማለት ነው። ስለዚህ ያው እኔ ደግሞ ለእናንተ ድክመቴንም ውድቀቴንም ብርታቴንም ጥንካሬንም እያንዳንዱ ነገሮች ለእናንተ ወደኋላ የምደብቀው ነገር የለኝም። በተረፈ አብራችሁኝ እስካሁን ድረስ ስለነበራችሁ በጣም አመሰግናለሁ። መልካም ጊዜ ይሁንልን። ሰላም ቆዩልኝ። ለሌላ ቪዲዮ ዳግም እስከምንገናኝ ድረስ ቪዲዮውን ግን ላይክ በማድረግ ቤተሰብ ሁኑ ብላለሁኝ። ሰላማችሁ ይብዛልኝ።